በሰማይ ፀሐየ አርአየ ወበምድር ዕፀ መስቀል ተረክበ ከመ ይሳለምዎ እምሰማያት ወረደ ይላል ቅዱስ። በሌላው ማኅሌት በተባለው በሰማይ ፀሐይን አሳየ፣ በምድር ዕፀ መስቀል ተገኘ፣ ከመ ይሳለምዎ እምሰማያት ወረደ፣ ሰዎች ይሳለሙት ዘንድ ከሰማይ ወረደ። በሰማይ እየነበረ ነው፣ ነገር ግን ሰዎች እንዲባረኩበት እንዲሳለሙት ወደ ምድር ወረደ። እስራኤልን በተጓዙ ጊዜ ውሃ የሚጠጡት አጡ። ፈልገው ቢያገኙ መራራ ሆነባቸውና ወደ ሙሴ ጮኹ ይላል። ሙሴም ወደ እግዚአብሔር ጮኸ፣ እኔ የማሳየውን እንጨት ወስደህ ወደ ውሃው ጣል፣ ጣፋጭ ይሆናልና ሕዝቡና እንስሳቱ ይጠጣሉ አለ። ሙሴም ያሳየውን እንጨት ወስዶ ውሃ ውስጥ ቢጥል ውሃው ጣፋጭ ሆነ፣ እንስሳውም ሰዎችም ጠጡ ይላል። ያዕቆብ መጀመሪያ አባቱን ያስደሰተበት የራሱ ያልሆነ የኤሳው ጸጉራም ልብስ ለብሶ ወደ አባቱ ቀረበ፣ ጣፋጭ ምግብን መግቦ ተመረቀ። ይህ ምሳሌ ነበረ። ያዕቆብ የጌታ ምሳሌ ነው። የራሱ ያልሆነ ጸጉራም ልብስ መልበስ ማለት ኃጢአተኛ ሳይሆን ንጹሐ ባሕርይ ክርስቶስ የእኛን ኃጢአት በዕፀ መስቀል ላይ ተሸከመ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም በዓለም በመላ ሕዝብ የተመሰገነ ይሁን። ለነቢያት፣ ለሐዋርያት፣ ለጻድቃን ሰማዕታት፣ ለደናግል መነኮሳት ምስጢሩን የገለጠ ለእኛም እንዲገልጽልን ቅዱስ ፈቃዱ ይሆንልን። የቀደመ ጠላታችን ዲያብሎስን በመስቀሉ ኃይል ራሱን ቀጥቅጦ ከእግራችን በታች ያስገዛልን። የመስቀሉ ረድኤትና በረከት ከሁላችን ጋር ይሁን። ከሩቅ ከቅርብ ጠፋ ውስጥም ያላችሁ የእግዚአብሔር ልጆች የእመቤታችን ቃል ኪዳን ልጆች እንደምንሰነበታችሁ ሰላም እግዚአብሔር ይድረስላችሁ። ዛሬ የምንናገረው ስለ ቅዱስ መስቀል ይሆናል። ዘመነ መስቀል የሚባለው መስከረም 16 ጀምሮ እስከ 25 ቀን ድረስ ያሉት 10 ቀናት ናቸው። በእነዚህ በ10ሩ ቀናት መስቀል ከየት ወዴት የሚለውና ከላይ ጀምሮ በነቢያትም እንደነበረ በጌታችንም የሆነውን በአይሁድ ጋር የተገኘው ያናግራል። ታሪኩ ብዙ ነው፣ ቢሆንም እጥር አድርገን በዚሁ በመስቀል በሚለው እናያለን። ሰሚ ጆሮ አስተዋይ አእምሮ ለሁላችን ያድለን። እስመ ነገረ መስቀሉሰ እድ ውእቱ በኀበ ሕጉላን ወበኀበ የነሣ ለእለ አምነ ኃይለ እግዚአብሔር ውእቱ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ሐዋርያው ጳውሎስ እስመ ነገረ መስቀሉሰ እድ ውእቱ በኀበ ሕጉላን፣ በማያምኑት በሚጠፉት ሰዎች ዘንድ የክርስቶስ የመስቀሉ ንግግር ስንፍና ነው፣ ለእኛ ግን በምናምነው የእግዚአብሔር ኃይል ነው ይላል። ስለዚህም የእግዚአብሔር ኃይል የሆነውን መስቀሉን በመነጋገር መስቀል ኃይልነ የእግዚአብሔር ኃይላችን ነው እንዳለ መስቀል ጽንዕነ ነቢያትን ሐዋርያትን በአጽናፈ ዓለም ሰማዕታትን በደም ጻድቃንን በገዳም ያጸና መስቀል ቤዛነ አዳምና ሔዋንን ወደ ቀደመ ቦታ የመለሳቸው መስቀል ቤዛችን መድኃኒታችን መድኃኒተ ነፍስነ የነፍሳችንን መድኃኒት ከሲኦል ወደ ገነት የተመለስንበት ጤነት በመሆኑ እዚሁ በመስቀል ነው የምንናገረው። እንግዲህ ጥንቱ መሰረቱ ንግሥት እሌኒ የምትባል እናት ሱባዔ ገብታ ያየችውን እንጀምርና ንግሥት እሌኒ የክርስቶስን መስቀል ለማውጣት ለማግኘት ብዙ ጣራለች። ሱባዔ ገብታ ሳለ የመላእክት አለቃ ቅዱስ ሚካኤል ተገልጾላት ነበር። እርሷም ስለ መስቀሉ ጠየቀች ይላል። እንዲሁ ተየሎ እሌኒ ለመልአክ ንገረኒ በእንተ መስቀሉ ለክርስቶስ፣ ስለ ክርስቶስ መስቀል ንገረኝ አለችው። ወይቤላ መልአክ እጹብ ነገሩ በእንተ መስቀሉ፣ ስለ መስቀሉ አነጋገር እጹብ ድንቅ ነው። እንዘሃሎ ወልድ ውስተ ሕፅናብሖ፣ እግዚአብሔር ወልድ ወደዚህ ዓለም ሳይመጣ ገና በአባቱ እኩያ ሳለ ነነ ማኅበረ መላእክት ወጠነ ተናግሮ በእንተ ውእቱ መስቀል በእንተ ውእቱ ዕፀ መስቀል ክቡር፣ እኛ የመላእክት ማኅበር ሁላችንም ስለዚህ ክቡር ዕፀ መስቀል መነጋገር ጀምራ ነበረ ይላል። ስለዚህ መልአኩ እንዳለ እግዚአብሔር ወልድ በአባቱ ጉያ ሳለ እኛ ተነጋግረን ነበር ማለት ገና ሰው ሳይፈጠር መላእክት እንደተፈጠሩ መስቀል ነበረ ማለት ነው። ስለ መስቀል ተነጋግረዋል። ይህም ሰይጣን ድል የሆነበት መላእክት ድል የነሱበት ትልቁ የመጀመሪያው ሰልፍ ድል የተጠናቀቀው በመስቀል ኃይል መሆኑን ለመናገር ነው ቅዱስ ሚካኤል ያደረገው። ከዲያብሎስ ጋር 2 ጊዜ ውጊያ አድርገው ዲያብሎስ ድል አድርጎ ነበር ይላል አክሲማሮስ። ወደ እግዚአብሔር ቢያመለክቱ እግዚአብሔር የነስ ፈቃድ አይደለም፣ ፈቃድን እንድትጠይቁና ድል የምታደርጉበትን እስከምገልጽላችሁ ነው ብሎ ብርሃን እንደ ጎርፍ አፈሰሰላቸው።
በግንባራቸው፣ በደረታቸው፣ በእጃቸው፣ በእግራቸው የመስቀል ብርሃን ተቀርጾላቸው ከዲያብሎስ ጋር ቢገጥሙ ገና መስቀሉን በማየት ብቻ ወደ አንጦሮጦስ ወረደ፣ ድል ነሱት። ስለዚህ መስቀል በዓለም መላእክት የነበረና ዲያብሎስ ድል የተነሳበት መላእክት ኃይል ከር ያገኙበት መነሻ በመሆኑ ሁልጊዜም መላእክት በዚህ ሲመኩበት በሰማይ ኖረዋል ማለት ነው። ስለዚህ ነው በሁለት ክንፋቸው ፊታቸውን ይሸፍናሉ፣ በሁለት ክንፋቸው እግራቸውን ይሸፍናሉ፣ በሁለት ክንፋቸው ከጽንፍ እስከ ጽንፍ ይበራሉ ብሎ ኢሳይያስ 6:2 ላይ የተናገረውን አባቶቻችን በትርጓሜ እንደዚሁ ትምህርተ መስቀል አድርገው ከስቅለት በፊት ቢታዩ እንደዚህ እጅህን ዘርግተህ ተሰቅለህ ሰውን ታድናለህ ሲሉ፣ ከመስቀል በኋላ ነው ቢሉ እንደዚህ እጅህን ዘርግተህ ተሰቅለህ ሰውን አዳንክ ሲሉ በትምህርተ መስቀል ሆነው ይታያሉ ይላል ቅዱስ ያሬድ። ይህን ይዞ ነው ልብቱ የከድኑ ገጾም ወገሪሆሙ ባርያ ትምህርተ መስቀል ቅዱስ ያሬድ አንቀጸ ብርሃን። እነዚህም ፊታቸውን በሁለት ክንፍ እግራቸውን ይሸፍናሉ፣ ያም የመስቀል አራያ ምልክት ነው በማለት መስቀሉ የመላእክት ክንፍና ወይም ደግሞ በመስቀል አራያ ዘርግተው ቅዱስ 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 እያሉ እንደሚጸልዩ የነገረን ማለት ነው። አባቶቻችን በዚያው ነው። በቤተ ክርስቲያንም እንዲሁ ነው። ተሰራ በሰማይ ተሰራ በምድር ስለሆነ በሰማይ የተሰራ በምድር ተሰርቷል እንዲል ዲያቆን መስዋዕት ሲሰብክ፣ መሪጌታው አንገርጋሪ ሲመራ፣ አስመናንም ሲቃኝ ፊት ለፊት መስቀሉን ከግንባሩ ላይ ደግፎ ነው። እንዲህ ወደ ግራ ወደ ቀኝ ዝም ብሎ አይደለም። ፊት ለፊት ግንባሩን መስቀሉ ላይ ይለጥፋል። ምክንያቱም ሁለት ክንፍ የተባለው መስቀል ነውና ዲያቆኑ ወይም መሪጌታው የመላእክት አምሳል ሲሆን መስቀሉ ደግሞ ሁለት ክንፍ የተባለው ነው። በቤተ ክርስቲያንም ይስራት ይሰራል ማለት ነው። ስለዚህ ነው በሰማይ ፀሐየ አራየ ወምድር ዕፀ መስቀል ተረክበ ከመይሳለምዎ እምሰማያት ወረደ ይላል ቅዱስ። በሌላው ማኅሌት በተባለው በሰማይ ፀሐይን አሳየ፣ በምድር ዕፀ መስቀል ተገኘ፣ ከመይሳለምዎ እምሰማያት ወረደ፣ ሰዎች ይሳለሙት ዘንድ ከሰማይ ወረደ። በሰማይ የነበረ ነው፣ ነገር ግን ሰዎች እንዲባረኩበት እንዲሳለሙት ወደ ምድር ወረደ በማለት ይነግረናል። ጥንት በመላእክት ዘንድ መስቀል የከበረ እንደነበረ ይነግረናል። በመጽሐፍ ቅዱስም ብናይ ዘጸአት 17 ቁጥር 9 ጀምሮ ስንመለከት አባ ጊዮርጊስም በውዳሴ መስቀል ላይ ይህን ተርጉሞ ወስዶታል። ሙሴ ኢያሱን ጠርቶ እነሆ አማሌቅን እንድትዋጋ ጎበዛዝትን ምረጥ ካለ በኋላ የእግዚአብሔርን በትር ይዤ ተራራ እወጣለሁ አለ። ወደ ተራራ ወጣ። ሙሴና አሮንና ሆርም አብረው ነበሩ ይላል። ሙሴ ተራራ ላይ ወጥቶ እጁን ዘረጋ፣ ፀሐይ እስኪጠልቅበት ድረስም እንደዚሁ ዋለ ይላል። ሙሴ እጁን ሲያወርድ አማሌቅ ያሸንፍ፣ እስራኤል ይሸሽ ነበረ። ሙሴ እጁን ሲዘረጋ እስራኤል ድል ያደርግ ነበረ፣ አማሌቅም ይሸሽ ነበረ ይላል። ስለዚህ ኢያሱ እስከ ፀሐይ እስኪጠልቅ ድረስ የተዋጋው ያ ምሳሌ ነበረ። ተራራው ቀራንዮ ነው፣ ድንጋዩ ኢየሱስ ክርስቶስ ነው። ሙሴ ድንጋዩ ላይ ተቀምጦ ቁሞ አይደለም የጸለየው፣ እዚያ ነው፣ ምሳሌው ስለሆነ ነው። የተዘረጋው የሙሴ እጅ የመስቀል ምሳሌ ነበረ፣ ፀሐይ እስኪጠልቅበት ድረስ ይላል። ዕለተ ዓርብ ክርስቶስ እጁን ዘርግቶ ሲሰቀል ፀሐይ ጠልቃለች። ሙሴና ሆርና አሮን የፈያታዊ ዘየማን የፈያታዊ ጸጋም ምሳሌዎች ናቸው። ስለዚህም ሙሴ እጁን ዘርግቶ ሲውል ኢያሱ በሰይፍ ስለት አማሌቅን አሸነፈ እንደተባለ ኢያሱ ማለት ኢየሱስ ነውና ምሳሌውን ወስዷል። አማሌቅ እንደተሸነፈ እንዳለቀ በሰይፍ ስለት አጋንንትም በዕለተ ዓርብ አልቀዋል፣ ጣዖታት ተሰብረዋል፣ አጋንንት ተሰደዋል። በመስቀሉ ኃይል ማለት ነው። ያሸነፉ እስራኤል ከሲኦል ወደ ገነት የተመለሱ የነፍሳት ምሳሌዎች ናቸው ማለት ነው። እንግዲህ ሙሴ በዚህ አይነት ነው እንደ መላእክት እጁን ዘርግቶ ክንፉን እንደሚዘረጉ ክንፋቸው እንደሚዘረጉ ወይም ክርስቶስ እጁን ዘርግቶ እንደሚሰቀል ምሳሌውንና ራያውን አስቀድሞ አሳይቶ ማለት ነው። ዘጸአት 15 ቁጥር 23 ላይ ያን ነው የሚለው። 23 ላይ ምን የሚላለ? እስራኤልን በተጓዙ ጊዜ ውሃ የሚጠጡ ታጡ፣ ፈልገው ቢያገኙ መራራ ሆነባቸውና ወደ ሙሴ ጮኹ ይላል። ሙሴም ወደ እግዚአብሔር ጮኸ፣ እኔ የማሳየውን እንጨት ወስደህ ወደ ውሃው ጣል፣ ጣፋጭ ይሆናልና ሕዝቡና እንስሳቱ ይጠጣሉ አለ። ሙሴም ያሳየውን እንጨት ወስዶ ውሃ ውስጥ ቢጥል ውሃው ጣፋጭ ሆነ፣ ሰዎችም ጠጡ ይለናል። እንደገና ሌላ ማለት ነው። ይህ ሙሴ የቀሳውስት አምሳል ነው። እንጨቱ የዕፀ መስቀል ነው፣ ውሃው የጸበል ነው ማለት ነው። ስለዚህ ከጥንት ጀምሮ ቅዱስ ዕፀ መስቀል በምሳሌና በምልክት የመጣ ስርዓት ነው ማለት ነው። ከነ ሙሴ ጀምሮ ሲሰራበት የነበረ መራራውን ሲያጣፈጡበት የነበረ መራራው ከመሬት እንደተገኘ
እርግም ፍዳ ከዲያብሎስ እንጂ ከአዳም እንዳይደለ የሚያሳየን ነው እና ያዕቆብም ይህን አይነት አድርጓል። በኦሪቱ የነበረውን ስርዓት ስናሳይ ዘፍጥረት 28 ቁጥር 10 ላይ ያዕቆብ ዕለተ ዓርብ ማታ ከአባት ከእናቱ ተሰናብቶ ወደ ሶርያ ወረደ ይለናል። ሲመሽም ከመንገዱ ፈቀቅ ብሎ እዚያች ድንጋይ ተንተርሶ ተኛ። ወሐለመ ወይሬኢ ሰዋስወ ዘወርቅ ውስተ ምድር ወርሱ ይጐድ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ቦቱ ወእግዚአብሔር ይቀውም ዲቤሁ ይላል እና ይህም ማለት ምንድን ነው? ያዕቆብ በዚያ በተኛበት ራእይ አየ። የወርቅ መሰላል ከምድር እስከ ሰማይ ደርሶ ነበረ። የእግዚአብሔር መላእክት ሲወጡ ሲወርዱ አየ። እግዚአብሔርም በላዩ ላይ ቆሞበት ነበረው ይላል። ይህም ማለት ያዕቆብ የተኛው የአዳም አምሳል ነው። የተተከለው መሰላል የመስቀል ምሳሌ ነው። መስቀል በአዳም ራስ ላይ የሚተከል መሆኑን ያሳየናል ማለት ነው። ያዕቆብ ከሕልሙ በኋላ አፈፍ ብሎ መነሳቱ ከእግረ መስቀሉ 500 ብቅ የሚሉ ከ600 ዝቅ የሚሉ ሙታን ከእግረ መስቀሉ ስር ተነስቷል። ትንሣኤ ሙታንን አሳይቷል። ስለዚህ የአዳምም የሙታን ምሳሌ ሆኖ ያዕቆብን እናያለን ማለት ነው። ስለዚህ ያዕቆብ ይህ ቦታ እንዴት ያስፈራን ያላወቅኩም ነበረ ነው ያለ ያዕቆብ። ስለዚህ ይህ የሰማይ ደጅ ነው አለ። ያ መስቀል ገነትን የሚከፍት የመስቀል ደጅ ነበርና ትንቢት ተናገረ። ስለዚህ ተንተርሶ የነበረውን ድንጋይ ሐውልት አድርጎ ቁሞ ዘይት ቀብቶ ስመለስ በዚህ ቤተ ክርስቲያን ይሰራል ዘይት ሐነጽ ቤተ እግዚአብሔር ብሎ ትንቢት ተናግሮ ወደ ሶርያ ሄደ። ሲመለስም 2 ሰራዊት ሆኖ ተመለሰ ይለናል ያዕቆብ። እንግዲህ ያዕቆብ መጀመሪያ አባቱን ያስተሰተበት የራሱ ያልሆነ የኤሳው ጸጉራም ልብስ ለብሶ ወደ አባቱ ቀረበ። ጣፋጭ ምግብን መግቦ ተመረቀ። ይህ ምሳሌ ነበረ። ያዕቆብ የጌታ ምሳሌ ነው። የራሱ ያልሆነ ጸጉራም ልብስ መልበስ ማለት ኃጢአተኛ ሳይሆን ንጹሕ ባሕርይ ክርስቶስ የእኛን ኃጢአት በዕፀ መስቀል ላይ ተሸከመ። ያዕቆብ ለአባቱ ይስሐቅ ጣፋጭ ምግብ እንዳቀረበ እርሱም ራሱን መስዋዕት አድርጎ አቀረበ። ያዕረገ ለአብሖር ሰውጣነ መሥዋዕተ ስሙረ ይላል። ራሱን ንጹሕ መስዋዕት አድርጎ ለአባቱ ያቀረበ እርሱ ብቻ ነው። ያዕቆብ ከሶርያ 2 ሰራዊት ሆኖ እንደተመለሰ ኢየሱስ ክርስቶስን 5500 ሕዝብ የነበሩትን ነፍሳት ከሲኦል ወደ ገነት መልሷልና ያዕቆብ የ12ቱ ልጆች አባት እንደሆነ ክርስቶስም የ12ቱ ሐዋርያት መምህር ነውና ልክ እንደ ያዕቆብ ያደረገውን በዕለተ ዓርብ እንዳደረገ እናያለን። ያ ዕለት ቅዳሜ ነበረ ይላሉ አባቶች። ምክንያቱም ዕለተ ዓርብ ማታ ወርዶ እዚያ ያደረው በቅዳሜት ሰንበት የምናነበው ውዳሴ ማርያም አንቲ ውእቱ ሰዋስው ዘሬ ያዕቆብ እግዚአብሔር ላይ ድሁ ይላል አባ ኤፍሬም። ድርሰቱ ለእመቤታችን ስለሆነ አንቲ ውእቱ ብሎ ለእመቤታችን ሰጥቷል። ሌሎች ደግሞ እንደዚሁ እግዚአብሔር በላዩ ላይ ሆኖ ያዕቆብ ያየው መሰላል መስቀል ነው ብለውታል። አኑ ቅዳሜ ስለነበረ ቅዱስ ያሬድ ቅዳሜ እስመ ለዓለም ቅንዋት እንዲቀኝ አድርጓል ብለው ይተርካል። ምክንያቱም ታሪኩን በማክሰኞ ዕለት አባ ኤፍሬም ተናግሮት ነበረ። እዚሁ ያዕቆብ ያየው ቅዳሜ ቀን ፍጻሜ ያገኘው ማክሰኞ ስለሆነ እዚያው ተናገረ እንጂ ያዕቆብ ቅዳሜ ያየውን ቅዱስ ያሬድ ቅንዋት እስመ ለዓለም ዝል እንዲቀኝ አድርጎበታል ማለት ነው። ሌላው ክርስቶስ ተሰቅሎ ቅዳሜ ዕለት ሥጋው መቃብር ውስጥ የዋለበት ስለሆነ ቀኖና ወይም የቅንዋት ቀን ተብሎ እንደዚሁ በየሳምንቱ በቅንዋት የምትከበር ሆናለች ማለት ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ ትንቢት አናግሮ በሙሴ ዘንድ እስራኤል ስቅልተ ትሬያ ለሕይወትከ ዘዳግም 28 ላይ 68 እስራኤል ሕይወትህም የተሰቀለች ሆና ታያታለህ የሚል ነበረ። እስራኤላውያን ኢየሱስ ክርስቶስን ከጊዜ በኋላ ሰቀሉት። በምን ምክንያት? እናንተ ጸሐፍት ፈሪሳውያን ግብዞች ወዮላችሁ እያለ በስንፍናቸው ቢወቅሳቸው ተመቅኝተው በዚህ ምክንያት ያሳድዱትና ሊገሉትም ይፈልጉ ነበረ ይላል ዮሐንስ 5 ቁጥር 16 ላይ በሰንበት ቀን አልጋህን ተሸክመ ሄድ ስላለው ሰውዬ፣ ስለዚህም በሰንበት ቀን ይህን ስላደረገ ያሳድዱትና ሊገሉትም ይፈልጉት ነበረ። በዮሐንስ 12:19 በሆሳዕና ባደረገው ሥርዓት ድንጋዮች በማመስገናቸው ጡት የሚጠቡ ሕፃናት በማመስገናቸው በቅናት ተቃጥለው እንግዲህ ዓለም ሁሉ በኋላው ተከትሎት ሄዷል ምን ቀራችሁ ብለው ጸሐፍት ፈሪሳውያን እንግዲህ ሮማውያን መጥተው ሀገራችንን ኢየሩሳሌምን ይወርሷታል፣ መገደል አለበት፣ ያውም ሊቀ ካህናቱ ቀያፋ በዮሐንስ 11:49 ላይ ብዙ ሕዝብ ከሚታወቅ አንድ ሰው እንዲሞት እንዲሻል እናንተ አታውቁም ብሎ በመናገሩ ሁሉም እርሱን ተከትሎ ሆሳዕና ዕለተ ሰንበት እሑድ አሳይቶ ሰኞ ማክሰኞ ተሰብስቦ
ዕለተ ረቡዕ ምክረ አይሁድ እንዳጸኑት እርሱን ሳንይዝ ሳንገድል እንዳንበላ ብለው ተማምለው ዕለተ ረቡዕን መጾም የጀመሩ አይሁዶች ናቸው ይባላል። ስለዚህም ተማምለው ተነሱ። ይሁዳም አጋጣሚን አግኝቶ በዚያች ቀን ስለተገኘ 30 ብር እንዲሰጡት ውል ቆርጠው የተነሱበት ዕለት ነው። በሴተ ሐሙስ ያዙት፣ ዕለተ ዓርብ ሰቀሉት። እንግዲህ እስከዚህ ድረስ ነው። ክርስቶስ ብዙ ጊዜ ከዚያ በፊትም ሞክረዋል ወደ ገደል ለመጣል በድንጋይ ለመውገር በዮሐንስ 8 እና 56 ወደ ገደል ለመጣል እንዲህ ሞክረው ነበር ይላል። ሉቃስ 4:17ም እንዲሁ ድንጋይ ወርውረው ወይም ደግሞ በገደል ድንጋዩን ባርኮ ሊሰጠን ሳይሆን እኛ ጌታ መስቀልን በትንቢት በምሳሌ የመጣውን ባርኮ ለመስጠት ፈቃዱ በመስቀል እንጂ እንደ እስራኤላውያን ሕግ በድንጋይ ተወግሮ መሞት አይደለምና፣ ስለዚህ ኢየሱስ ክርስቶስ መስቀሉ ሲደርስ ግን ፈቃዱ ሆነ ለመሰቀል። እንግዲህ ዕለተ ዓርብ መስቀል አቀረቡ። ያ መስቀሉ ክብደት 7 ክንድ ከስንዝር ነበረ ይሉታል አባቶች። እንግዲህ ርዝመቱ ወይም ደግሞ ክብደቱን ማንም ሰው የማይችለው ነው፣ መለኮት ስለሆነ ነው። ለምን 7 ክንድ ከስንዝር ሆነ የሚለው አዳም በገነት የኖረው 7 ዓመት 47 ቀን ወይም 1 ወር ከ17 ቀን ማለት ነው። 7 ዓመቱ ተላ ደስታ የነበረህን ይህን እንጨት ተሸክሜ መለስኩልህ፣ መከራ ተሸክሜ ደስታ ሰጠው ሲለው 7 ክንድ ከስንዝር መልሷል። 47 ቀን ወይም 1 ወር ከ17 ቀን ስንዝሩ ይወክለዋል ማለት ነው። 2 ክንዱ ከመሬት ውስጥ የገባ ነው። ከመሬት በላይ ከእግሩ በታች ያለው 1 ክንድ ነው። መላ አካሉ ያረፈው 3 ክንድ ከስንዝር ነው። ከራሱ በላይ ያለው 1 ክንድ ነው። እነዚህን ብንደምር 7 ክንድ ከስንዝር ይሆናሉ ማለት ነው። እና ይህን ያህል ክብደትና ርዝመት ያለው ከሊቶስጥራ እስከ ቀራንዮ ተሸክሞ ያደረሰው ማለት ነው። በዚህ ላይ ተጣማሪ የሆኑት ደግሞ ችንካሮች 5ቱ ናቸው። 5ቱ ችንካሮች አባ ጊዮርጊስ በዕለተ ስቅለት ከሚነበበው መጽሐፈ ምስጢር ቋሚውንና አግዳሚውን ያያያዙበት ነው ይላል። ሳዶር የመጀመሪያው ችንካር ቋሚውን ከአግዳሚው ጋር ያያያዙት ሳዶር በተባለው፣ አላዶር በተባለው ቀኝ እጁን፣ ዳናት በተባለው ግራ እጁን፣ አዴራ በተባለው 2 እግሩን አንድ ላይ፣ ሮዳስ በተባለው ከራሱ በላይ ባለው ትርፍ መስቀል ላይ ደብዳቤ በ3 ቋንቋዎች ተጽፎ ዕብራይስጥ፣ ሮማይስጥ፣ ጽር ቋንቋ የተጻፈው ጲላጦስ በመስማር መትቶ ያስቀመጠበት ነው። 5ቱም በደሙ የተቀደሱ ስለሆነ ንዋየ ቅድሳት ተብለው ተመስርተዋል። አካሉ ላይ የዋሉት 3ቱ ናቸው ማለት ቀኝ እጁ፣ ግራ እጁ ወይም 2 እግሩን አንድ ላይ አድርጎ የመቸንከር ማለት ነው። ይሄ ለምን 3ቱ አካል ላይ ዋሉ? ትንቢቱ ቀነውን ይደውዬ ወገሬ ነው። ቀነውን ይደውዬ ወገሬ መዝሙር 21:16 ላይ እጆችን እግሮችን ቸነከሩኝ የሚል ስላለ በዚህ ምክንያት 3ቱ ከአካሉ ላይ የዋሉ ናቸው። ሆኖም ግን በደሙ የተቀደሰ ስለሆነ 5ቱም ቅንዋተ መስቀሉ ለእግዚእነ ኢየሱስ ክርስቶስ ተብሎ ይጸለይባቸዋል፣ አጋንንት ያወጣሉ ማለት ነው። 5 መሆናቸው ሔዋን ላይ 5 የዋሉ ነበረ። ምዳና አርዌን በጆሮዋ ሰምታ የዕፀ በለሱን ፍሬ በዓይኗ አይታ ጎምጅታ በእግሯ ሄዳ በእጇ ቆርጣ በአፏ በልታ በእነዚህ በ5ቱ መንገዶች ኃጢአት ሰርታ ነበረ። ስለዚህ በጆሮዋ ምዳና አርዌን እንደሰማች እሱም ዘለፋ ካህናትም ሰምቷል። ወልደ ዮሴፍ ጸራቢ የሚል የወጽኦም ወለአጋንንት ብዔልዜቡል የሚል ጻሬ ሰንበት የሚል እነዚህ የአይሁዶችን ስድቦች ሰምቶ ደምስሶላታል። በዓይነ ግርማ አይሁድን አይቶ መናሃት ሐስሶ ብሏቸዋል። ወደ ኋላ እስኪወድቁ ድረስ በዛ ደምስሶላታል። በእግሯ ሄዳ በእጇ እንደቆረጠች እጁ እግሩን ተቸንክሯል። በአፏ በለስ እንደበላች እሱም መራራ ሐሞትን ቀምሶ በእነዚህ ሁሉ ደምስሶላታል ማለት ነው። 5ቱን በ5ቱ። ስለዚህ ነው የእናታችን የቅድስት ድንግል ማርያምን 5ቱ ሐዘናት የሚል ትንቢት የተነገሩ የሆኑላት በልብሽ ሰይፍ ያልፋል ብሎ ስምዖን አረጋዊ የተናገረላት የሔዋን አምሳል የሆኑ ልቧን በዕለተ ዓርብ 5ቱ ሐዘናት ያገኟት ከዚያ የተነሱ ውጤቶች ናቸው ማለት ነው። በተለይ 3ቱ አካሉ ላይ የዋሉት ግን በሔዋን ላይ 3ቱ ውለዋል። በሔዋን አካል ላይ በተሸናበዘዋለሁ በጭንቅ ትወልጃለሽ፣ ከወለድሽ በኋላ ወደ ባልሽ ትመለሻለሽ፣ እሱ ይገዛሻል የሚሉ በፍጥረት 3:16 ጀምሮ ያሉት እነዚህ በሔዋን አካል ላይ የዋሉ ስለሆነ በጌታችን አካል ላይ 3ቱ ችንካሮች ሊውሉ ችለዋል እና በዚህ አይነት መስቀል ስቃዩንና መከራውን ክርስቶስ ተቀብሎ ከሊቶስጥራ እስከ ቀራንዮ ሲጓዝ አንድ ስምዖን ቀሬናዊ የሚባል አገኙና ና ተሸከም ብለው አሸከሙት ይላል። ይህ የእነሱ ፈቃድ ሳይሆን የእሱ ፈቃድ ነው። ምክንያቱም ደክሞት ሳይሆን ወይም ለሱ አዝኖ ሳይሆን
እናንተ ደካማዎች ሸክም የከበዳችሁ ወደ እኔ ኑ ያሳርፋችኋለሁ የሚል አምላክን ለማሳረፍ አይደለም። ከእርሱ በኋላ ቤተክርስቲያን እንደምትሸከም ነው። አንተ ከሊቶስጥራ እስከ ቀራንዮ ተሸክመ ከሆነ እኔ ከቀራንዮ እስከ ዕለተ ምጽአት እሸከማለሁ ብላ ቤተክርስቲያን ተቀብለዋለች። የስምዖን ምሳሌ ናት ማለት ነው፣ ስምዖን ቀሬናዊ። ስለዚህ ስምዖን የታደለ ሰው ነው። የልጆቹንም ስም በወንጌል አስፏል። ማርቆስ 15 ቁጥር 21 ጀምሮ የሩፊኖስና እንደዚሁም ደግሞ የእለእስክንድሮስ አባት ስምዖን ይለዋል። የእነዚህ ሁለቱ አባት የሆነው ስምዖን እንደተሸከመ የሁለት ልጆች እናት የሆነች ቤተክርስቲያን ተሸክማ ትኖራለች። ይኸውም የሙታንና የሕያዋን ሕያዋን በኑዛዜ በንስሐ በሥጋው ደግሞ ተጽናንተው ሲኖሩ፣ ሙታን ደግሞ ስማቸውን እያስጠሩ በቅዳሴ እንደዚሁም ዕለተ ምጽአትን ብሩህ ሰማይ እየተመለከቱ ሲጠባበቁ የሚኖሩበት የእነዚህ ሁሉ እናት ስለሆነች ያን መስቀል ወስደው አዳም ራስ ላይ ተክለውታል። እንግዲህ ገንዘው የቀበሩት ዮሴፍና ኒቆዲሞስ መስቀሉን በዚያ ጎልጎታ ትተውታል። ድውይ ይፈውስ ሙት ያስነሳ ነበረ። አይሁዶች ተመቅኝተው እንደ መጻፈቱ የፉት ትርጓሜ 60 ክንድ ቆፈሩ ይላል። ኢየሱስ ክርስቶስን አስገብተው 20ውን ክንድ አፈር ሞሉ። የጥጦስን አስገብተው 20ውን ክንድ አፈር መሉ። የዳክርስን ጨምረው ደግሞ 20 ክንድ አመሉ ይላል። እንግዲህ 60 ክንዱን በ20 ክንድ ርቀት ሶስቱን መስቀላት ሁሉ እንደቀበሩ ነው። ያ ማለት አልበቃ ብሎ እያንዳንዱ ጥራጂ ኩስታሪ ከዚህ ያልጣልክ ከዚህ ያልደፋ ትቀጣለህ ተብሎ በመስቀሉ ላይ አፈር ይደፉ ነበር። በተለይም ክርስቶስ እንደተናገረ በ70 ዓመተ ምህረት ጥጦስና አስባንያኖስ የተባሉ የሮም ነገስታት ወደ ኢየሩሳሌም ዘምተው ክርስቲያኖችን ካሳደዱ ጀምሮ መስቀሉ ያለበት ደብዛ ጠፋ። የሚያውቅ ሰው አልነበረም ማለት ነው። ምክንያቱም ረጅም ዘመን ነው በአፈር ተደፍኖ የኖረውና ሆኖም ግን ትንቢት የሚናገር ነብይና ምሳሌውን የሚመስል አልጠፋም። ዕንባቆም ያለ ዕንባቆም በዚህ ተራራ ላይ ቅዱስ መስቀል ይወጣል ሰው ይድናል እያለ ይናገር ነበረ። ጥቅምት 6 ወይ ስንክሳሩ ይነበባል ይችላል ይሄን ይጠቅሳል ቅዱስ ያሬድ። ስለዚህ ነው ዕንባቆም ነብይ ዛንከረ ግብሮ ካለ በኋላ ለንግሥት ሐሰት መስቀሎም ይላል። ንግሥትና ነብይ ምን አገናኘው ቢሉ ታሪክ ያገናኛቸው። ዕንባቆም ቁሞ ትንቢት በተናገረበት እሌኒ በዚያ ቁማ ያንን መስቀል በማስወጣቷ ዕንባቆም ትንቢት በተናገረበት እሌኒ ተገኝታ ደግሞ መስቀልን አወጣች ሲል በታሪክ አገናኝቷቸዋል ሁለቱና። እሌኒ ጊዜ ሲደርስ 325 ዓመተ ምህረት ንጉሥ ቆስጠንጢኖስ ሊቃውንትን ሰብስቦ የቤተ ክርስቲያንን ሕግ ምግባርና ሃይማኖት ካስወሰነ በኋላ አርዮስን ካስወገዘ በኋላ 327 ዓመተ ምህረት እሌኒ እንግዲህ ሃይማኖት ከጸና ቤተ ክርስቲያን ሕግ ከተመሰረተ ስለትም ነበረኝና መስቀሉን እንድፈልግ ቤተ ክርስቲያን እንዳንጽ ወደ ኢየሩሳሌም እሄዳለሁ ስላለች የንጉሥ እናት ንግሥት እሌኒ ብዙ ሰራዊትና ብዙ ገንዘብ ሰጣት። ወደ ኢየሩሳሌም ሄደች ይለናል። እዳ በዚያው ሱባኤ ያዘች። ነሐሴ 1 ቀን ገባች ነው የሚሉ። ነሐሴ 12 ነው ቅዱስ ሚካኤል ያነጋገራት። ቅዱም ከላይ እንደተነጋገር ነው በራእይዋ ቅዱስ ሚካኤል ያንን መስቀል ተርኮ ስለተናገራት ሱባኤው ሲያልቅ ደግሞ ጳጳሱን መቃርዮስን አነጋገረች። ዕጣን አጭሲ በጸሎት እናገኘዋለን የሚል ተስፋ ሰጣት። አይሁዶችን ሰብስባ ስትጠይቅ ሽማግሌዎች የራውኮስ ያውቃል እኛ እናውቅም ነው። የመጀመሪያው ስሙ ይሁዳ ነበር። ይሁዳ ጸለየ በእንተ መስቀል ወፃ ማዛ ሰናይ ወተሰባ መሬታዊ ይላል። በመጀመሪያ ስሙ ይሁዳ ስለ መስቀል ጸለየ። በዕብራይስጥ ቋንቋም ሲጸልይ ልዩ የሆነ ጣፋጭ ማዛ ወጣ፣ ምድራዊ ሰውም ተመሰገነ በማለት ኋላ ግን ቺራኮስ ተብሎ ኤጲስቆጶስነት ተሾሟል ነው ማለት። እንግዲህ ከመላኩም ከጳጳሱ ወይም ከሽማግሌው ባገኘችው ምክር ደመራ ሰራች። መስከረም 16 የመስቀል ዋዜማ የደመራ በዓል ይባላል። ደመረ ጨመረ ማለት እንጨት የተሰበሰበ የተደመረ፣ በእንጨቱ ላይ እሳት የተለኮሰ፣ በእሳቱ ላይ ሰንድሮስ የሚባል ነጭ ዕጣን የተጨመረ ጭማሪ ማለት ነው። በዚያ ሲለኩሱት ጢሱ ወደ ላይ ወጥቶ በጣት ጠቁሞ እንደማሳየት ተራራው ላይ አረፈ። በጎልጎታ ሰገደ ጢስ ዘደፈኑ አይሁድዮም ተረክበ መስቀል ይላል። ደዘደና ጢስ በጎልጎታ ሰገደ። አይሁዶች የደፈኑት መስቀል ዛሬ ተገኘ በማለት በጢሱ ምልክት እንደተገኘ ይነግረናል ማለት ነው። እግዚአብሔር ከመረጠ ይህ ጢስ ነው፣ ይህ እንጨት ነው፣ ይህ ጨርቅ ነው አይልም። በኤልያስ ጨርቅ ወንዙን ዮርዳኖስን የከፈለ፣ በሙሴ በትር ኤርትራን የከፈለ፣ በዕጣኑ ጭስ ደግሞ መስቀል እንዲገኝ አመልክቷል። ትንሹን የማይንቅ እግዚአብሔር እንደዚህ ታምራት ይሰራልና እሌኒ ወዲያውኑ መስከረም 17 እንዲቆፈር አስደረገች። መጋቢት 10 ቀን ተገኘ። እንግዲህ 5 ወር ከ25 ቀን የጨረሰ ቁፋሮ ማለት ነው።
ሦስቱም መስቀላት ተገኙ፣ የትኛው እንደሆነ አውቃለሁ አለች። መቃርዮስም በራፍዬ ላይ ደብዳቤ ተቸንከሩበት የነበረ ችንካር ይኸው ምልክቱ ብሎ አሳያት ይላል። ከዚህ በኋላ ነው ሌላስ ድዊ አስቀመጡ፣ ተፈወሰ፣ ሞት አቀረቡ፣ ተነሳ። እንግዲህ እነዚህን በማድረጉ የጌታ መስቀል ይህ ነው ብለው አማን በአማን ብለው ሰግደውለታል። ይህ መስቀል ወዲያውኑ እንደተገኘ የብርሃን ችቦ እንዲበራ አድርጋለች። በተለይም ወደ ቁስጥንጥንያ ወደ ልጇ ቆስጠንጢኖስ ችቦ ብርሃን ይዘው እንዲሄዱ ካህናቶችን አዛ በየሀገሩ እያበሩ ወደው አድርሰዋል። ዛሬ ኦርቶዶክስ ሃይማኖት ቆሎ ትምህርት ቤት ተስዕነነ ዘወንጌል ቃለ ተመርጉዘነ መስቀል እያሉ በየመንደሩ የሚዞሩ ተማሪዎች የእነዚያ የካህናት ምሳሌ ነው። በየቦታው ብርሃን እያበሩ የምስራች ይነግሩ ስለነበረ ዛሬም በየዓመቱ ይህ ልምድ ሆኖ በየሰፈሩ ተማሪ እየዞረ ለምእመናን እየሰበከ እያስተማረ ይገኛል ማለት ነው። እና ይህ መስቀል እንግዲህ እሌኒ በዚህ ባወጣችበት ወዲያው ቤተክርስቲያን አሰርታ በዓመቱ ሊቃነ ጳጳሳትን ሰብስባ ቅዳሴ ቤቱን ስላስከበረች መስከረም 16 ደመራ በዓል ወይም ቅዳሴ ቤቱ ለክቡር መስቀል የክቡር መስቀልም ቅዳሴ ቤቱ ተብሎ ይከበራል። 16 ደመራ 17 ቁፋሮ የተጀመረበት መጋቢት 10 ግን የተገኘበት ተብሎ ሦስቱ በዓላት በዓለም የታወቁ ናቸው። ቅድስት ቤተክርስቲያንም ከዘጠኙ ንዑሳን በዓላት አንዱ አድርጋ በየዓመቱ እያከበረች ትገኛለች። ይህ መስቀል እንደሚታወቀው በምልክት ያገኘነው ነው። እንደመቤታችን ማለት የእመቤታችን ጋር ምሳሌው ነው። መዝሙረ ዳዊት 59 ቁጥር 4 ላይ ወአብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡም ገጸ ቅስ ወይዳኑ ፍቁራኒከ ይላል። ለሚፈሩ ለወዳጆቼ ለባሕታውያን ወደ ቀኝ ወደ ግራ ማማተብን ስመ ሥላሴ መጥራትን አስተማርካቸው። ከቀስት ወቀሳ ከዲያብሎስ ከሰሳ ከመ ያምስጡ እንዲያመልጡ እንዲድኑ የመነኮሳት አጥራቸው ከለላቸው መስቀል ነው፣ ማማተብ ነው ማለት ነው። ምእመናን ወዳጆችህ እንዲድኑ ብሎ ይነግረናል። ድንግል ማርያምም በምልክት የተገኘች ናት። ኢሳይያስ 7:14 ላይ እነሆ ለዳዊት ቤት ምልክት ይሰጣቸዋል ተብሎ እነሆ ድንግል በድንግል ጸንሳ ድንግል ትወልዳለች ስሙንም አማኑኤል ትላለች ማለቱ ኢሳይያስ ምልክት ለዳዊት ቤት ይሰጣል ማለት ንጽሕና ድንግልና የእርሷ ምልክት ነው። ወገኖችሽን እርሺ ነው ያለ ዳዊት። የአባትሽን ቤትም እርሺ። አባቷን ቤት ትታ በእግዚአብሔር ቤት እንደምትኖር ወገኖቿ በመዳር በመኳል እንደሚኖሩ ከነሷ የእነሱን ሥርዓት ረስታ የምትኖር ምልክቶቿ ነበሩ ማለት። መስቀልም እንደዚሁ 4 ማዕዘን መሆኑ ምልክት ነው እና በምልክት የተገኙ ናቸው። በምልክት መገኘት ብቻ ሳይሆን የድንግል ማርያም 4 ፊደላት እንደሆኑ የመስቀልም ፊደላት 4 ናቸው። አባ ጽጌ ብርሃን ምንድነው የሚለው? ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ አምሳለ ስምኪ ድንግል ርቡዐ ሆሄያት ወገጽ ይላል። ድንግል ሆይ ይላል። የነበልባል ዙፋን የኪሩቤል ባልንጀራ የሆነ ይህ መስቀል በ4 ማዕዘን ወይም በ4 ፊደልና ገጽ 4 የሆነ መስቀል የስምሽ አምሳያ ነው አለ። የድንግል ማርያም ስምሽ አምሳያ ነው አለ። የድንግል ማርያም ማርያም የሚለው ትርጓሜ እንዳለ ይታወቃል። መስቀልም ትርጓሜ ያለው ማለት መስቀል መከራ፣ ስቃይ፣ ቀራንዮ፣ ልቅሶ ማለት ነው። እናንተ የኢየሩሳሌም ሴቶች ስለ ራሳችሁና ስለ ልጆቻችሁ አልቅሱ፣ የሰው ልጅ እንደተጻፈ ይሄዳል ብሎ የተናገረበት መከራና ስቃይ የተደራረበበት ማለት ነው። ዕለት ዕለት ቀራንዮን የሚያሳስብ ማለት ነው። ዓለም ያለቀሰበት ቀን ማለት ነው። ይህ መስቀል ትርጓሜው ማንኛውም ትርጉሙ መከራ ማለት ነው በአንድ ላይ ሁሉ ጊዜ እና በዚህ አይነት የእመቤታችን ስም ጋራ 4 መሆኑ ብቻ ሳይሆን ትርጉም ያለው እያንዳንዱ ተተርጉሞ ከእመቤታችን ጋራ የተመሰለ ነው ማለት ነው። ደረጃውን ከእመቤታችን ቀጥሎ ነው። በጸሎተ ማህበር በጸሎተ ማዕድ ሁልጊዜ ይነገራል። በቤተ ክርስቲያን በጸሎተ ማህበር ስብሐት ለእግዚአብሔር ቻነ ዘፈጠረ ከመ ናምልኮ ስብሐት ለማርያም አምላክ ዘተነ መድኃኒትነ ስብሐት ለመስቀል የክርስቶስ መድኃኒት ኃይልነ ወፀውንነ ይላሉ ካህናት ጸሎቱን ሲጨርሱ። በጸሎተ ማዕድ በየቤታቸው ክርስቲያኖች ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀል እግዚእነ ኢየሱስ ክርስቶስ ብለው ከእመቤታችን ቀጥለው ደረጃ ክብር እንዲኖረው አባቶቻችን ነግረውናል። ከዚህ በኋላ የነቢያት የሐዋርያት ክብር ይነገራል። ስለዚህ እመቤታችን የተሸከመችውን ዕለተ ዓርብ ተሸክሞ የዋለ በመሆኑ መስቀል ሁልጊዜም ከእመቤታችን አይለይም፣ ሁልጊዜም ከእርሷ ቀጥሎ ይነገራል ማለት ነው። መስቀል የ3 አይነት ስርዓት አለው። የመጾር መስቀል፣ የእጅ መስቀል፣ የደረት ወይም የአንገት መስቀል በመባል
ይነገራል። የመጽዋር መስቀል ዓለምን የሚባርኩበት ነው። ካህናት የእጅ መስቀል ካህናት በኪስ የሚይዙት ነው። የደረት መስቀል ሰባክያነ ወንጌል ወይም የአንገት መስቀል እናቶቻችን የሚይዙት ጭምር። ምዕመናን ሕዝበ ክርስቲያን በዚህ ስለሚመኩ ቤተ ክርስቲያን ሲገቡ ነጠላ አመሳቅለው የመስቀሉን ምልክት ከግንባራቸው ከእጃቸው የመስቀል ቅርጽ ተቀርጸው ክፉ እንኳ ቢያዩ ከላይ ወደ ታች ከግራ ወደ ቀኝ አማትበው ራሳቸውን በሐጹረ መስቀል ጋርደው መመኪያቸው ትምክህት ይህ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ገላትያ 6:14 ላይ ሐዋርያው ጳውሎስ ሌላ ትምክህት ከኔ ይራቅ ሁል ጊዜም ምርኩዛችን መመኪያችን ይህ ነው ብሎ እንደተናገረ ሁሉ ምዕመናን በዚህ ይመካሉ። ምክንያቱም ከቤተክርስቲያን ነው የተማሩት። በጉልላቱ ላይ ያለው ዕፀ መስቀል ስናየው የደብረ ጽዮን ምሳሌ ነው። ተራራው ደብረ ጽዮን ክርስቶስ የሚመጣበት ፍትሕ የሚሰበጥበት ነው። ራእይ 14 ቁጥር 1 ላይ በደብረ ጽዮን በጉ ቁሞ የነበረበት ተራራውን ይነግረናል። መስቀሉ የክርስቶስ ምሳሌ ሲሆን 7 እንቁላሎች ያሉበት 7 ከዋክብት ነው። ራእይ 1:16 7 ከዋክብት የያዘ የሲኦልና የሞት ቁልፍ መክፈቻ ያለው ኢየሱስ ክርስቶስ ለሐዋርያው ለዮሐንስ እንዳሳየ 7 ከዋክብት ምሳሌ እነዚያን ይዞ እያሳየ የሚመጣ መሆኑን በቤተ ክርስቲያን ጉልላት ላይ ምዕመናን ሲያዩ ዕለተ ምጽአቱን ሁል ጊዜ ደብረ ጽዮንን ትዝ እያሉ ይኖራሉ ማለት ነው። በቤተ ክርስቲያን መጀመሪያውም መጨረሻውም መስቀል ከጉልላቱ ብቻ አይደለ፣ ግድግዳዋ መሰረቷ አጠቃላይ መስቀል ነው። የሚቀረጽባቸው ከአምስት ወገን ያደረጋሉ አባቶቻችን። ከእንጨት ነው። አንደኛ ጴጥሮስ 2:22 ላይ ለሞት ለኃጢአት ሞተን ለጽድቅ እንድንኖር የእኛን ኃጢአት በእንጨት ላይ ተሸከመ ይለናል። በእንጨት ላይ የእኛን ኃጢአት ተሸክሞ የዋለ በለስ የገባውን በዕፀ መስቀል ያወጣ የደመሰሰልን ክርስቶስ እንድናስታውስ በእንጨት የተቀረጸ መስቀል ካህናቶች ይይዛሉ። ሌላው በናስ ዘኍልቍ 21:6 ጀምሮ ያለው ምሳሌ በማድረግ ነው። ራሱ ይህን ቃል አስተምሯልና ዮሐንስ 3:14 ላይ ወበከመ ሰቀሎ ሙሴ ላርዌ ብርት በገዳም ከማሁ ይሰቅል ወልደ እጓለ እመሕያው ወዘሪው የሐዩ ቦቱ። ሙሴ በምድረ በዳ የናሱን ብረት እንደሰቀለ የሰው ልጅ ደግሞ እንዲሁ ይሰቀል ይገባል፣ ያዩትም ሁሉ ይድናሉ በማለት እስራኤልን እባብ ነዘር የሚባል እየወጋ ቢጨርሳቸው ወደ ሙሴ ጮኹ። ሙሴ ወደ እግዚአብሔር ጮኸ። ወዲያውኑ ተራራ ላይ ወጣ፣ እንጨት ስቀል፣ በእንጨት ላይ የናሱን ብረት ሰርተ እባብ አስመስለ ስቀለው፣ እሱን ያዩ ይድናሉ፣ ስትመታውም ጩኸቱን የሰሙ የተኙ ይድናሉ ብሎ ነግሮት ነበርና በዚህ አምሳል ክርስቶስ ምሳሌ የሆነለት ተራራው ቀራንዮ ነው፣ እንጨቱ መስቀል ነው። ያ የእባብ ምስል ግን የኢየሱስ ክርስቶስ ምስል ነው። የእባብ ምስል ተሰርቶ እባብ ይመስላል እንጂ መርዝ እንደሌለው ክርስቶስም ኃጥአንን መስሎ በኃጥአን መካከል ዋለ እንጂ ኃጢአት የሌለ መሆኑን በመመሰል ውስጡ ክፍት ነው። እኔ የዋህ ልቤም ትሑት ነውና የእንግዳ አምላክ ሀዳጄ በቀል በመሆኑ ያንን ለማሳየት የናስ ብረት አሰራለ። ንጹሕ ነው። ክርስቶስም ንጹሕ ባህሪ ነው። የናስ ብረት ከደጋ ከቆላ ይሰበሰባል ይላል። መለኮት ከሰማይ ከምድር ትስብእት አንድ የሆኑለት አንድ አካል የሆኑት አምላክ ነው። ስለዚህ የናስ ብረት በእሳት ይጋያል፣ በመዶሻ ይቀጠቀጣል። ክርስቶስም በእኛ በደል ቆሰለ፣ በእኛ ኃጢአት ደቀቀ ይላል ኢሳይያስ 53:4 ላይና ስለኛ ኃጢአት መከራ መስቀሉን ታግሶ የተቀበለ የናሱ ምሳሌ በመሆኑ ራሱ ነግሮናል። ያዩ ይድናሉ አለ በትምህርቱ። ወዲያው ተገኝቶ ያዩ ሐዋርያት አርድእት አንስት ድነዋል። ድምፁን ሰምተው የሚድኑ አሉ ማለት እስከ ዕለተ ምጽአት ቃለ ወንጌልን ሰምቶ የሚፈወሱ ምዕመናን እንዳሉ አመልካች ነው ማለት ነው። እና ከናስ ብረት መስቀል ይሰራል። ከዚሁ ምልክት ነው። ሌላው ብረት መስቀል ነው። የብረት መስቀልም አለ። ዮሐንስ 20:26 ላይ የችንካሩን ምልክት ለቶማስ አሳየ ይላል። የችንካሩን ምልክት ያየ ቶማስም እግዚእ አምላኪየ ብሎ ተናገረ። ከዛ በፊት እግዚእ ይል ነበረ። አሁን ግን ገለጠለትና መለኮት አምላኪ የሚለውን ጨመረ። እኛ ቤተክርስቲያን ኦርቶዶክሳዊት ይሄ ነው እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ብላ ነው የምትጠራው እንጂ እንዲሁ አንጠልጥላ ዝም ብሎ ኢየሱስ የሚሉት እንደ ሌሎች አይደለም። ስለዚህ ከቶማስ የተማረችው እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እና ብላ ትጠራለች። ያ ችንካር እንዳይረሳ አባቶቻችን ከብረት መስቀል ሰርተው ካህናቶች እንዲይዙ አድርጓል። ንጉሡ ቆስጠንጢኖስ እንኳ መስቀሉን ከፈረስ ግንባር ላይ ሲያደርግ ችንካሩ እንዳይረሳ የፈረስ ልጓን አደረገው ይላል። እንዳይረሳ መታሰቢያው እንዲኖር በሁሉ በምዕመናንም በካህናትም ያለ ነው ማለት ነው። ሌላው አራተኛው የብር መስቀል አለ። ትንቢት የተነገረለት ስለነበረ ዘካርያስ 12:10 ተረፈ ኤርምያስ 7:2 ላይ በ30 ብር ለዋጋ የመዘኑ 30 ብር ለዋጋ የመዘኑልኝ የሚል ስላስቀመጡ
በ30 ብር ተሽጧል። ይሰየጥኖ ክቡር ለ30 ብር ብሎ ያድንቃል ቅዱስ ያሬድ። ይሁዳ ግን እንዲሁ ወንበዴ ወይም የሰረቀውን ዕቃ ሌባ በርካሽ እንዲጥል በ30 ብር ሰጥቷል። ማቴዎስ 27:3 ላይ 30ውን ብርም ወርውሮ በቤተ መቅደሱ ደጃፍ ላይ ስዶታን ቆሞተ ነው የሚለው። አልተጠቀመበትም። በዚህ 30 ብር ወደ ሙዳይ እንዳንጨምር የኃጢአት ገንዘብ ነው አሉ። ሲሰቅሉ ኃጢአት ነው አላሉ። ግን ይህን ገንዘብ ብንጨምር ኃጢአት ይሆንብናል። ስለዚህ የሸክላ ሰሪውን መሬት ገዝተን ለእንግዶች ማደሪያ እናድርጋሉ ይላል። ክብር ምስጋና ይግባው ጌታችን። ስለዚህ በደሙ ቤተ ክርስቲያንን ተክሎ የሰጠን በተሸጠው ብር ደግሞ ስጋችንን የሚያርፈው መቃብር ቦታ በ30 ብር አስገዝቶናል። እንግዳዎች ወይም ደግሞ ምጻተኞች የተባለ እኛ ነን። እንግዶች ማደሪያ ከገነት ወደዚህ ዓለም የመጣን ከሲኦል ወደ ገነት የተዘዋወርን እንግዶች ምጻተኞች እኛ ነን። ምክንያቱም ሸክላ ሰሪ እሱ ነው። ጥንቱም ሸክላዎች እኛ ነን። እኛን የሰራ ሸክላ ሰሪ የራሱ እንደሆነ በኢሳይያስ መጽሐፍ ተነግሯል። የራሱን መሬት በራሱ ብር አስገዝቶ የስጋችን ማረፊያም ጭምር የሰጠን አምላካችን የክብር ይመስገን። የወርቅ መስቀል ሊኖር ይችላል አለ። ይኸውም ወርቅ ንጹሕ ነው። እርሱ ንጹሕ ባህሪ ስለሆነ ከሰብአ ሰገል የተቀበለው ከንዋያት አንዱ ወርቅ ነው። እግዚአብሔር ወርቅ ዘተመካበ ይለዋልና ራሱ። በዚህ ምክንያት የወርቅ መስቀልም ቢኖር ሀብታም ነው ባለጸጋ ስለሆነ ነው አይባልም። ምሳሌው እንዳይረሳ እዚያ ከላይ የመጣው የአባቶቻችን ታሪክ እንዳይጠፋ ካህናቶች የሚያደርጉት ነው ማለት ነው። እንግዲህ መስቀሉን ዋናው ቁም ነገር እናክብር ነው። አባቶቻችን እንደሰጡ ስርዓት ይዘን እንሄድ ነው። አንድ ጌታ ሁለት ሎሌዎች ያሉት ሰው ነበር ይባላልና ርዝመቱ ቁመቱ አንድ አይነት የሆነ አንዳንድ እንጨት ሰጣቸውና እዚያ ተራራ ላይ ሆኜ እጠብቃቸዋለሁ ይዛችሁ ነው አላቸው። ሄድ አልፎ ሲሄዱ ግን አንዱ ሞትኩ አልቻልኩም አለ። ምን ታደርጋ ቢለው እቆርጠዋለሁ አለው። ቆረጠ፣ ቀነሰው ማለት ነው። አሁንም ተራራውን ከወጥቶ በኋላ ቁልቁለቱን ሲይዙ ቸገረኝ፣ አሁንም አልቻልኩም አለ። ቆረጠ፣ አሳነሰ ማለት ነው። ቁልቁለቱን ወርዶ መሻገሪያው ላይ ሲደርስ ወንዙ ውሃ ሞልቷል። አባታችን ሆይ አሉት። አቤት አላቸው። ወንዙ ውሃ ሞልቷልና በምን እንሻገራለን አሉ። የሰጠኋችሁን እንጨት አጋድሙትና ድልድይ ይሆናል በዚያ ተሻገሩ አላቸው። ያ ያልቆረጠው ሲያጋድመው ድልድይ ሆኖ አሻገረለትና ወደ አባቱ ተሸክሞ ደረሰ። ያ የቆረጠው ግን ሳይሻገር ቀረ። ቢለካ ወደ ወንዙ ገባ። ስለዚህ ነው ሐዋርያው ጳውሎስ ሁሉም በእሳት ይፈተናል፣ የጎማ ማኅተም አለ፣ የወርቅ ማኅተም አለ። በእሳት ይፈተናል፣ የጎማው ይቀልጣል፣ የወርቁ ይጸናል ይላል። እያንዳንዱ መልካም ሥራ በእሳት ይፈተናልና እንዲሁ ሳይሻገር እንዳይቀር ወደ አባቱ ሳይደርስ እንደቀረው እንዳይሆን ዘላቂ ታሪክ አባቶች የሰጡትን መስቀልን ማክበር ትክክለኛውን ስርዓት አድርጎ ይዞ መሄድ የሚለውን ይነግረናል። በእውነቱ መስቀል ቅዱስ ሥጋውን የበላንበት የወርቅ መሶብ ነው። መስቀል ክቡር ደሙን የጠጣንበት የዕንቁ ጽዋ ነው። መስቀል መጽሐፍ ቅዱስ ክርስቶስን በዕለተ ዓርብ ያነበብንበት የወርቅ መቅረዝ ነው። ዕለተ ዓርብ ዓለም ያነበበበት መስቀል ላይ ዘርግቶ ነው። ሁሉ አውቋል፣ አምኗል ማለት ነው። መስቀል ከዚህ ዓለም ወደ ክርስቶስ የምንሻገርበት ድልድያችን ነው። ስለዚህ እግዚአብሔር አምላክ የሰጠንን ሀብት ጸጋ አክብረን ይዘን እርሱ መድረስ ሲገባን አንዳንድ ሰዎች አባት የሞተበትን መሰሪያ እያሉ የሚቀልዱ ያላወቁ ስላሉ፣ ስለዚህ ነው መነሻችን ላይ እስመ ነገረ መስቀሉስ እበድ ውእቱ በሀበ ህጉላን ወበሀብየነ ሰለለ አመነ ኃይለ እግዚአብሔር ውእቱ ያለ ሐዋርያ ጳውሎስ በፊልጵስዩስ 3:17 ላይ አሁንም ስለ መስቀሉ ጥላት ሆኖ ከላይ የሚመላለሱት እያለቀስኩ እንዲህ እላለሁ፣ ሐሳባቸው ምድራዊ ነው፣ ክብራቸው በኖራቸው ነው፣ አምላካቸው ሆዳቸው ነው፣ የእኛስ ሀገራችን በሰማይ ነው ብሎ ከእነሱ የለየን ያነጋገረን ቅዱስ ጳውሎስ ስለዚህ ነው። አባቶቻችን የሰጡትን መስቀልን አክብረን እንድንከብር ቅዱስ ፈቃዱ ይሆንልን። የመስቀሉ ረድኤት በረከት ይደርብን። በዓሉን የፍቅር የስምምነት ያደርግልን። አገራችን በሐጹረ መስቀሉ ይጠብቀን። ይብቃን፣ ይቆየን። ሰላም